እንዴት ቆያችሁ ቤተሰብ? እኛ ሰላም ነን። ባለፈው ፓርት ዋን ላይ የተለያዩ ዩኒቨርሲቲ ከዚህ በፊት የወጣውን ፋይናል ኤግዛሚኔሽን በሳይኮሎጂ ኮርስ ላይ ሰርተን ነበር። ይሄ ደግሞ ፓርት ቱ ነው። ባለፈው ቪዲዮ እንዳይረዝምብን ብለን ነው በፓርት ዋን እስከ 20 ጥያቄ ሰርተናል። አሁን ደግሞ እስከ መጨረሻ ልንሰራላችሁ መጥተናል እና እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትከታተሉ በአክብሮት እጠይቃችኋለሁ። ስለዚህ ከአንድ ጀምረን ያለውን እንሰራለን። 21ኛ እንደዚህ ይላል። In one company, the supervisor comes to check on her employees every 2 hours. An observer noticed that the workers increase their work behavior about 10 minutes before the supervisor arrives and then decrease their work behavior after she leaves. On what type of reinforcement schedule are the workers? ይላል። በአንድ ካምፓኒ በአንድ ድርጅት ላይ ሱፐርቫይዘር ሁሌም ወደ ስራ ቦታ ስትመጣ ሰራተኞች በጣም በርትተው ይሰራሉ እና ሱፐርቫይዘር የምትመጣው ከሁለት ሰዓት ቆይታ በኋላ ነው ሁሌም። እና እሷ ልትመጣ ስል ወይም እሷ በምትመጣው ሰዓት ልክ እሷ ልትመጣ ስል በጣም በርትተው ይሰራሉ። ከዛ በኋላ እሷ ደግሞ ስትወጣ ይቀንሳሉ ሰራተኞቹ ማለት ነው። እሷ የምትመጣው በሁለት ሰዓት እርዝማኔ ነው። ስለዚህ እሷ ስትመጣ እሷም ልትመጣ ስል በጣም በርትተው ይሰሩና እሷ ስትወጣ ደግሞ ይቀንሳሉ። በዚህ ሰዓት የትኛው ስኬጁል ነው የተጠቀሙት ሰራተኞቹ ይላል። ኤ ፊክስድ ሬሾ፣ ቢ ቫሪያብል ኢንተርቫል፣ ሲ ፊክስድ ኢንተርቫል፣ ዲ ቫሪያብል ሬሾ ይላል። የትኛው ነው? 21ኛ ሲ ነው፣ ፊክስድ ኢንተርቫል ነው። ምክንያቱም ልትመጣ ስል ነው። ሁሌ ልትመጣ ስል ወይም በሁለት ሰዓት ርቀት ላይ በሁለት ሰዓት ልዩነት ላይ በጣም ይሰሩና ከዛ ይቀንሳሉ። ስለዚህ ሲ ይሆናል። ፊክስድ ኢንተርቫል ነው። ፊክስድ ነው። ኢንተርቫሉ ሰዓት ነው። ፊክስድ ነው። ሁለት ሰዓት ልዩነት ላይ ነው። ስለዚህ 21ኛ ሲ ይሆናል። 22ኛ when a student gets poor grades, his father takes away his mobile phone for a month to get him to study hard for the next exam. This is an example of blank ይላል። ተማሪው ውጤቱን ሲሰራ በጣም ዝቅተኛ ውጤት ከመስራቱ በተነሳ አባትየው ሞባይል ነጠቀበት ለአንድ ወር ያክል። ይሄ ፓኒሽመንት ወይም ይሄ ሁኔታ ፓኒሽመንትም ሬኢንፎርስመንትም ሊባል ስለሚችል ይሄ ሁኔታ ሊገልጽ የሚችለው የትኛው ኤግዛምፕል ነው ይላል። ኤ ኔጌቲቭ ሬኢንፎርስመንት፣ ቢ ኔጌቲቭ ፓኒሽመንት፣ ሲ ፖዚቲቭ ሬኢንፎርስመንት፣ ዲ ፖዚቲቭ ፓኒሽመንት። የትኛው ነው የሚሆነው? 22ኛ ቢ ነው የሚሆነው። ኔጌቲቭ ፓኒሽመንት ነው የሚሆነው። ስለዚህ ቢ ይሆናል። 22ኛ ቢ። 23ኛ which sentence most accurately describe sensory memory? ሰንሰሪ ሚሞሪን ዲስክራይብ ሊያደርግ የሚችለው ሰንተንስ የትኛው ነው? ኢት ሪሲቭስ ሚሞሪ ፍሮም ወርኪንግ ሚሞሪ። ቢ ኢት ሪኮርድስ ኦል ኢንካሚንግ ሴንሴሽን ኤንድ ኪፕ ዜም ኢንዴፊኒትሊ። ሲ ኢት ስቶርስ ኦል ሰንሰሪ ኢንፑትስ for very short time. D it encodes only sensation that are attended ይላል። የትኛው ነው? ሲ ነው የሚሆነው። ሲ ትክክል ነው። it stores all sensory input for very short time። ስለዚህ ሲ ይሆናል። 23ኛ ሲ ነው የሚሆነው። እንቀጥል። 24ኛ A friend mentioned to you that she heard humans never forget anything. We remember everything that ever happened to us. What concept from memory research most directly contradict this belief? ይላል። A long term memory, B short term memory, C sensory memory, D selective attention። የትኛው ነው? 24ኛ ዲ ነው። ሴሌክቲቭ አቴንሽን ዲ ይሆናል። ምክንያቱም እኛ የሆነውን ነገር ሁሉ በእኛ ህይወታችን ላይ የሆነውን ነገር ሁሉ አንረሳም ወይም ሪሜምበር እናደርጋለን ብሎ ገለጻ እያደረገ ስለሆነ ሴሌክቲቭ አቴንሽን ዲ ይሆናል። 24ኛ 25ኛ which of the following is an example of an explicit memory? explicit memory የሚገልጽ ኤግዛምፕል የትኛው ነው ይላል። ኤ ፌቨን ካን ታይፕ effortlessly using her mobile phone. B Duguma can change gears in his car while having a meaningful conversation. C Jelu memorizes the capital of all the countries in Africa. D Ahmed can automatically do a flip turn in the swimming pool ይላል።
የትኛው ነው መልሱ? ወይም ትክክለኛ የኤክስፕሊክት ሜሞሪ ኤግዛምፕል የሆነው የትኛው ነው ይላል ጥያቄው። ስለዚህ ሲ ነው የሚሆነው መልሱ። ጀሉ ሁሉንም የአፍሪካ ሀገራትን ካፒታል ሲቲያቸውን ያውቃል ወይም ሜሞራይዝ ያደርጋል የሚለው ኤክስፕሊክት ሜሞሪን ሊገልጽ ይችላል ወይም የኤክስፕሊክት ሜሞሪ ኤግዛምፕል ሊሆን ይችላል። ስለዚህ 25ኛ ሲ ይሆናል። 26ኛ which of the following is an example of chunking? ቻንኪንግ እና ሪኸርሲንግ እንግዲህ ተምራችሁታል ይሄ ቻፕተር 4 ላይ ሜሞሪ ላይ። ስለዚህ የቻንኪንግ ኤግዛምፕል የሆነው የትኛው ነው ይላል። ግሩፒንግ አይተምስ ኦን ሾፒንግ ሊስትስ አስ ፍሮዘን ፉድ፣ ዳይሪ፣ ፍሩት ኤንድ ቬጂቴብል ኦር ባከሪ። ቢ ቪዥዋል ኮኔክት አይተም ፍሮም ዩር ሾፒንግ ሊስት ዊዝ ኤ numbered list of rhyming words such as 1 is a melon and 2 is a shoe. C. Mentally placing items from your shopping list as a specific point in your house and then later taking a mental walk around your house to recall the items. D. Rehearsing the item on your list for 5 minutes each day until the shopping day ይላል። መልሱ ኤ ነው የሚሆነው። ቻንኪንግ እንግዲህ ነገሮችን ወደ አንድ አቅጣጫ ወይም ወደ ትናንሽ ክፍሎች ቻንክ በማድረግ የእኛን የሪሜምበሪንግ ኮንዲሽኒንግ ለማፋጠን የምንጠቀምበት ዘዴ ቻንኪንግ ነው። ስለዚህ በሱቃችን ላይ ያለውን ነገሮችን ፍሮዘን ፉድ፣ ዳይሪ ወይም የወተት ውጤቶች፣ ጥራጥሬና ፍራፍሬ ብሌን ደግሞ የዳቦ ብሌን ልንከፍለው እንችላለን፣ ቻንክ ልናደርገው እንችላለን። ስለዚህ መልሱ ኤ ይሆናል። 26ኛ የቻንኪንግ ቀጥታ ኤግዛምፕል ነው ኤ ላይ ያለው። ስለዚህ 26ኛ ኤ ይሆናል። 27ኛ which of the following is an example of short term memory ይላል። ስለ ሾርት ተርም ሜሞሪ ወይም ኤስቲኤም ትክክለኛ የሆነ ኤግዛምፕሉ የትኛው ነው ይላል። A. Remembering your own name. B. Remembering how to ride a bicycle. C. Remembering the letter of the alphabet. D. Remembering a phone number you just told until you dial it. የትኛው ነው 27ኛ? ዲ ነው የሚሆነው። ምክንያቱም a phone number you are just told until you dial it የሆነ ቁጥር ለእናንተ ተነግሮ እናንተ እስከምትደውሉ በዛ ተጠቅማችሁ ያ ቁጥሩን እስከምትደውሉበት ድረስ በአእምሯችሁ መያዝ ሾርት ተርም ሜሞሪ ነው። ምክንያቱም ሾርት ተርም ሜሞሪ እንደተማራችሁት አክቲቭ ሜሞሪ ነው፣ ወርኪንግ ሜሞሪ ነው። ስለዚህ የተነገራችሁትን ስልክ ቁጥር እስከምትደውሉበት ድረስ በአእምሯችሁ መያዝ የሾርት ተርም ሜሞሪን ባህሪ ሊገልጽ ይችላል። ስለዚህ ዲ ይሆናል 27ኛ። 28ኛ which of the following provides the best description of memory process ይላል። A. putting in it, keeping in it and getting it out. B. selection, organization, interpretation. C. finding it, using it, storing it and using it again. D. sensing it, perceiving it, remembering it and forgetting it. የትኛው ነው? 28ኛ 28ኛ ኤ ነው የሚሆነው። putting it in, keeping it in, getting it out በመጀመሪያ ማስገባት፣ ከዛ መጠበቅ፣ ከዛ ማውጣት። ስለዚህ የሚሞሪን ካራክተር ሊገልጽ የሚችለው ኤ ላይ ያለው ነው። ስለዚህ ቀላል ነው። በሌላ ፎርም ተጠይቋል እንጂ ጥያቄው ግልጽ ነው። ስለዚህ 29ኛ Nureddin bought a new brand of smartphone just recently. The problem is he found it very difficult to use it as he kept trying to tap icons on the new phone in the places they had been on his old phone. Nureddin's problem was most likely related to theory of blank forgetting ይላል። A. decay. B. retroactive interference. C. proactive interference. D. displacement የትኛው ነው? ኑሬዲን አዲስ የሆነ ብራንድ የሆነ ስማርትፎን ከገዛ በኋላ ችግር ገጠመው። ምንድነው ችግሩ? ክሊክ የሚያደርግበትን አይከን ሁሉ በድሮ ስልክ ተጠቅመው ወይም የድሮን ሲያስታውሰው አሁኑን የገዛውን ሞዴሉ የሚለየውን ስማርትፎን የገዛውን በቅድሞ
አይከን ተጠቅሞ ክሊክ ሲያደርግ ወይም ሲጠቀም ያኔ እሱ የረሳው ፎርጌቲንግ የትኛው ፎርጌቲንግ ነው ወይም እሱ የረሳውን የአረሳስ ዘዴ ሳይኮሎጂ ምን ይለዋል? በየትኛው ይመድበዋል? ዲካይ ነው? ሬትሮአክቲቭ ኢንተርፌረንስ ነው? ፕሮአክቲቭ ነው? ዲስፕሌስመንት ነው? የትኛው ነው? ሲ ነው የሚሆነው። ፕሮአክቲቭ ኢንተርፌረንስ ነው። ምክንያቱም የድሮ ስልክ ነው እሱ ለሱ ትዝ ያለው የድሮ ስልክ ነው። የድሮ ስልክን አስታውሶ የአሁኑን ብሱ ተጠቅሞ ክሊክ ሲያደርገው ፕሮአክቲቭ ኢንተርፌረንስ ይባላል። ፕሮአክቲቭ ኢንተርፌረንስ ፎርጌቲንግ ይባላል። ስለዚህ ሲ ይሆናል 29ኛ 30ኛ when creating a presentation many public speaking illustrators will tell you to develop a strong opening or attention getter to your presentation and finish with a good summary. What aspect of memory best explains this suggestion? A. Primacy effect. B. Recency effect. C. Elaborative rehearsal. D. Serial position effect. የትኛው ነው? በጣም ትልቅ የሆኑ ወይም ፓብሊክ የሆኑ የሚያወሩ ኢንስትራክተሮች ፕሬዘንቴሽን ስታቀርቡ በጣም ጥሩ በሆነና ጠንካራ በሆነ አከፋፈት ወይም ጠንካራ በሆነ አቴንሽን የሚሰርቅ አይነት ፕሬዘንቴሽን ማቅረብ አለባችሁ እና ደግሞ በመጨረሻ ላይ ጉድ የሆነ በጣም ጥሩ የሆነ ሳመሪ ክልሳ ማዘጋጀት አለባችሁ ብሎ እያስተማረ ነው። እና በዚህ ሰዓት ይሄ ኤግዛምፕል ወይም ይሄ ወሬ እንበለው ሰንተንስ እንበለው በቃ የፈለጋችሁትን በለው ሰንተንስ እንበለው። ከዛ ይሄ ሰንተንስ የትኛውን የሚሞሪ አስፔክት ነው ኤክስፕላይን የሚያደርገው ይላል። ፕሪሜሲ ነው? ሪሰንሲ ነው? ኤላቦራቲቭ ሪሄርሰል ነው? ሴሪያል ፖዚሽን ኢፌክት ነው? የትኛው ነው? ዲ ነው። ሴሪያል ፖዚሽን ኢፌክት ትክክለኛ መልስ ሊሆን የሚችለው ስለዚህ ዲ ይሆናል። 30ኛ እንቀጥል። 31ኛ ዋን ዳይ አት ስኩል ሳምዋን ኮላይድስ ዊዝ ዩ ኢን ዘ ሃል ኤንድ ኖክስ ዩ ዳውን causing you to be angry. A similar incident has happened to you when playing football, but this time it did not make you angry at all. What theory best describe how we label each situation and choose the appropriate emotion to show? ይላል። አንድ ቀን ክላስ ላይ እየተማራችሁ ከሆነ ሰው ጋር ተጋጭታችሁ ከዛ በኋላ ያ እናንተ የተጋጫችሁት ሰው ወይም ተማሪ እናንተን መታችሁት ወይም ከዛ በኋላ ከዛ ግጭት ላይ ተነስታችሁ እናንተ በጣም አንግሪ ሆናችሁ ቁጡ ሆናችሁ በሌላ ጊዜም በተመሳሳይ እንደሱ ልክ እንደሱ እንደዛ አይነት አዝማሚያ ተፈጠረ በፉትቦል ላይ ወይም እግር ኳስ ስትጫወቱ እና በዛ ላይ የተደባደባችሁ ወይም የተጋጫችሁት ነገር ብዙም እንደ ቀድሞ እናንተን ቁጡ አላረጋችሁም። በዚህ ሰዓት ቴዎሪ ቤስት ኤክስፕላይን የሚያደርገው የማንን ቴዎሪ ነው? ጃምስ ላንግ። ቢ ስቻስተር ሲንገር። ሲ ካኖን ባርድ። ዲ ነን ኦፍ ዘ አባቭ። የትኛው ነው? ቢ ነው የሚሆነው። ስቻስተር ሲንገር የዚህን ሰውዬ ቴዎሪ ነው ኤክስፕላይን የሚያደርገው። ስለዚህ 31ኛ ቢ ይሆናል። እንቀጥል። 32ኛ ኤለኒ enjoys wood carving and she often spending hours creating several different pieces. Her enjoyment of the task is all her own and she rarely shows other her work. Many would call her motivation is nature ይላል። በዚህ ሰዓት የእሷ ሞቲቬሽን የሚገልጸው የትኛው ነው? በዚህ ሰዓት ብዙም ሳትደክሙ በመጨረሻ ላይ ያለችውን ሰንተንስ እቺን ብቻ በማየት ማኒ ውድ ካል ሄር ሞቲቬሽን ኢዝ ኔቸር የእሷ ሞቲቬሽን የተፈጥሮ ነው ብሎ ብዙ ሰዎች ያወሩባታል የሚለውን ብቻ አይተን መልሱን መገመት እንችላለን ወይም መስራት እንችላለን። ግን እሷን ብቻ ማየት በቂ አይደለም። ስለዚህ ለእናንተ ጊዜያችሁን ለመቆጠብ ነው እንደዚህ ያልኩ። ስለዚህ ሁሉን ማየት አለባችሁ እናንተ ኢቫሉዌት ማድረግ አለባችሁ። ስለዚህ መልሱ ኢንትሪንሲክ ነው ኤክስትሪንሲክ ነው
ኢንስቲንክቹዋል ነው ሶሻል ነው የትኛው ነው? ኤ ነው ኢንትሪንሲክ ነው ናቹራሊስ ከሆነ ድረስ ለሷ ያለው ተነሳሽነት የተፈጥሯዊ ነው ለስራ ማለት ነው። ስለዚህ ኢንትሪንሲክ ይሆናል ሞቲቬሽኑ ኤ ይሆናል 32ኛ። እሺ እንቀጥል 33ኛ the approach to motivation that forced psychologists to consider the value of homeostasis is motivation was the approach ይላል። ኤ ኢንስቲንክት፣ ቢ ኢንሰንቲቭ፣ ሲ አሮሳል፣ ዲ ድራይቭ ሪዳክሽን። በዚህ ሰዓትም ሆሞስታሲስ የሚለውን ብቻ በማየት መልሱን መገመት እንችላለን ወይም ወደ መልሱ መድረስ እንችላለን። ስለዚህ መልሱ ድራይቭ ሪዳክሽን ነው። ምክንያቱም ሆሞስታሲስ በእኛ ውስጥ ያለውን የፍላጎት ግፊትንና የግዴታ ግፊትን ባላንስ የሚያደርግ ነገር ስለሆነ ድራይቭ ሪዳክሽን ነው ማለት ነው መልሱ። ስለዚህ ዲ ይሆናል 33ኛ። 34ኛ which of the following motivational conflicts involve only one goal or event ይላል። ኤ አቮይዳንስ አቮይዳንስ፣ ቢ አፕሮች አቮይዳንስ፣ ሲ አፕሮች፣ ዲ ኔን ኦፍ ዘ አባቭ። ሞቲቬሽናል ኮንፍሊክት ሆኖ የሞቲቬሽናል ግጭት ሆኖ ካሉት አማራጮች አንዱን ብቻ ስንጠቀም የተኛው ነው ይላል። አፕሮች አቮይዳንሲ ነው 34ኛ። ሶሪ እዚህ ጋር ኤም አቮይዳንሲ አፕሮች አቮይዳንስ ሶሪ ኤ ላይ ያለው አቮይዳንሲ ነው። ቢ ላይ ያለው አፕሮች አቮይዳንሲ ነው። ስለዚህ መልሱ ቢ ይሆናል ማለት ነው። አፕሮች አቮይዳንሲ ነው እንጂ አቮይዳንሲ አይሆንም። ስለዚህ ቢ ይሆናል 34ኛ። 35ኛ a person carries out a behavior to receive an outcome that is separate from the person. This is known as motivation. blank motivation ይላል። ስለዚህ ሶሪ እዚህ ጋር ብላንክ አለው። ስለዚህ የትኛው ነው? ሰውየው በውጪ የሆነ ነገር አይቶ ወይም በመጨረሻ ላይ የሆነ ግብ አይቶ ነው የሚሰራው። ስለዚህ ያ ሞቲቬሽን ምን ውስጥ ይመደባል? ኤ ሶሻል ሞቲቬሽን፣ ቢ ኢንስቲንክቹዋል፣ ሲ ኢንትሪንሲክ፣ ዲ ኤክስትሪንሲክ። መልሱ ዲ ይሆናል። ኤክስትሪንሲክ ሞቲቬሽን ነው። መጨረሻ ላይ የሆነ ግብ አይቶ ሲሰራ የሆነ መጨረሻ ላይ የሚመጣውን ነገር ገምቶ ስለሚሰራ ኤክስትሪንሲክ ሞቲቬሽን ይሆናል። 35ኛ ዲ ይሆናል ማለት ነው። ስለዚህ ስንቀጥል ደግሞ 36ኛ አኮርዲንግ ቱ አብርሃም ማስሎው our most basic needs blank ይላል። ኤ are most the advanced and sophisticated፣ B similar to other animal፣ C include the need for self actualization፣ D will not be activated until other needs are properly met ይላል። የትኛው ነው? ስለዚህ 36ኛ ቢ ይሆናል። ሲሚላር ቱ አዘር አኒማልስ ለእኛ ያለው ቤዚክ ኒዶች ለሌሎችም አኒማሎች እንስሳቶች አንድ አይነት ነው። ስለዚህ ሲሚላር ነው። ቢ ይሆናል 36ኛ። 37ኛ ዘጃነስ ይላል። ጃመስ በሉት። ጃመስ ላንግ ቲዎሪ ስቴት ዛት ዘ ኢሞሽን ዊ ኤክስፐሪንስ ሪዛልት ፍሮም ብላንክ። ኤ ስቲሙላስ ኦፍ ሎወር ብራይን ኤሪያ፣ ቢ ኢንተርፕሬሽን ባይ ዘ cerebral cortex፣ ሲ perception of physiological change፣ ዲ the environmental context። የትኛው ነው መልሱ? ሲ ነው። perception of physiological change 37ኛ ሲ ይሆናል። 38ኛ the need for achievement affiliation the poor are good example of blank motivation ይላል። ኤ ኤክስትሪንሲክ፣ ቢ ሶሻል፣ ዲ ኢንትሪንሲክ፣ ዲ ኢኔት። የትኛው ነው? የሆነ መጨረሻ ላይ አሁንም አቺቭመንት ስኬት እንዳለን የሆነ ግብ እንዳለን እያየን እኛ ስንሰራ ወይም ሞቲቬት ስንሆን የትኛው ሞቲቬሽን ውስጥ ይመደባል? ይሄም ኤ ነው። ኤክስትሪንሲክ ሞቲቬሽን ነው። ውጫዊ ነው። የሆነ ነገር አይተን ነው ሞቲቬት እየሆንን ያለ ነው። ስለዚህ 38ኛ ይሆናል። 39ኛ ከዲር accompanied his parent for lunch although he just had his own and is still feeling stuffed, but when the food came to it looked very delicious and he could not say no to his friend's request to try some. What was interesting was that Kadir could not stop eating, so his friend had to order another meal.
ከዲርስ ቢሄቪየር ኮንትራዲክትስ ዘ ቲዮሪ ኦፍ ብላንክ ሞቲቬሽን። ኤ አራውዛል፣ ቢ ኢንሴንቲቭ፣ ሲ ኢንስቲንክቲቭ፣ ዲ ድራይቭ ሪዳክሽን። ድራይቭ ሪዳክሽን ነው ይሄኛው። ስለዚህ ዲ ይሆናል 39ኛ። 40ና የመጨረሻው distinctive and characteristic pattern of thought, emotion and behavior that define individuals' style and influence their interaction with the environment are called their blank ይላል። ኤ ቴምፐራመንት፣ ቢ ፐርሶናሊቲ፣ ሲ ትራይት፣ ዲ ካራክተር። ይሄኛውም ፐርሶናሊቲ ነው። የቻፕተር 6 ጥያቄ ነው። ስለዚህ የአርባኛ ጥያቄ መልስ ቢ ይሆናል። ስለዚህ እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናችኋለሁ። አዲስ ሆናችሁ ካላችሁ ሳብስክራይብ አድርጉ። መልስና ይህን ፒዲኤፍ ማግኘት የምትፈልጉ ካላችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ወይም እዚህ ላይ መልሱን ማግኘት ይችላላችሁ። ይኸው እንደሚታዩት አዘጋጅተን ለእናንተ ሰርተን ጨርሰናልና ሹት አድርጋችሁ መውሰድ ትችላላችሁ። ካልሆነ ደግሞ ቴሌግራም ላይ አስቀምጥላችኋለሁ። ዲስክሪፕሽን ቦክስ ላይ ሊንክ አለላችሁ፣ ገብታችሁ መውሰድ ትችላላችሁ። አሁንም ሳብስክራይብ ያላደረጋችሁ ፕሊዝ ሳብስክራይብ አድርጉ። እስካሁን ስለተከታተላችሁኝ አመሰግናችኋለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ቸር ትምህርት ይሁንላችሁ። አመሰግናችኋለሁ። ቻው